እያየሁሽ። ናታን ማኪ ፍቅረኛ መሆኔን ያወቀሽ ቀን ቆይ ምንድን ነው የምታደርገው? ሮዝ እንግዲህ በስተመጨረሻው ለቅዱስ ማሂን ያገኘችበትን ቤት ወስዳ እሷም ስለምታፈቅረው አልቻለችም። እንግዲህ ወደ ቤቱ አደርሳ ቅዱስ እሷን ካገኛት በኋላ ምንድን ነው የምታደርገው? ከዛ ትጠፋለህ አይደል አለያችሁ። እሱም አይ አልጠፋም፣ እኔ ለምንድን ነው የምጠፋው? ማሂን ብቻ አሳይኝ እንጂ እኔ አልጠፋም ይላታል። ወንድሟ ሲጠይቅ ደግሞ ናታን ስጠይቅ አንቺም ትወጂዋለሽ፣ እንዴት ነው ወስደሽ ለፍቅረኛው አሳልፈሽ መሰጨው? ምን ሆነሽ ነው እንደዚህ የሆንሽው? መጀመሪያ ጊዜ ነው የአንቺን ጸባይ እንደዚህ ሲቀየር ያየሁት ይላታል። እሷ ደግሞ ምንም ችግር የለም እሱ ስላሳዘነኝ ነው ሄጄ ፈልጌ ያለችበትን ቦታ ያገኘሁት ብላ ለናታን ትመልሳለች። ግን በውስጧ በጣም አዝነዋለች። እንግዲህ ቅዱስን ሮዝ በጣም ወደዋለች ማለት ነው። ቢሆንም ግን እሱ ከዘመናት በላይ የጠበቃትን ከዘመናት በላይ ሲፈልግ የቆያትን እንደ እብድ ውጪ እያደረ የነበረውን ቅዱስ ዛሬ ላይ ፍቅረኛውን ልታገናኝ ሮዝ እንግዲህ የወንድሙን ልብስ አስቀይረው እንደዚህ ነው እንደ ፍቅረኛ ጋ የምትሄደው ልብስን ቀይር እንጂ ብላ ወደ ቤታቸው ወስዳ ልብሱን ቀይነ ልጅ አንቺን አግብቶ አይኖርም ይህን ብር ተቀብለሽ ከቤቴ ውጭ ብላ የእናት ብር ትሰጣታለች። እሷ ደግሞ ለእኔ ነው ይሄ ብር ለእኔ ይሄ ነው የሚገባኝ ምንድን ነው ብላ በጣም ታለቅሳለች። እንዲሁ ደግሞ የሚኬ ፍቅረኛ እሷ እንደማናቅ ትመጣለች። ሮዝዬ እንግዲህ ናታን የት ሄደ ብላ እናቷ ስትጠይቃት እናትየዋ ስጠይቃት አይ ናታን ከጓደኞቹ ጋር እራት ልበላ ወጡ ከጓደኞቹ ጋር እራት ልበላ ሄዷልና ይመለሳል ብላ ከዛ ሰላም እራት አቅርብ ስትል እማዬ ዛሬ እኔ እራት አቀርባለሁ ሰላምን እኔ ልካታለሁ የናይ ዕቃ እንድታመጣልኝ ብላ ትዋሻታለች። እንግዲህ እሷ ልታቀርብ ስትል የቱን ላክሻት? ለምንድን ነው እራት ሳታደርስ ለምን ትልኪያለሽ? ትላታለች። አይ እኔ የፈለግኩት ነገር አለና እሱን ነገር ይዛልኝ እንድትመጣ ነው የላኩት። ናታንና እሷ አብሮ ወጥቶ ነው ስትል አይ ናታንና እሷ አብሮ አልወጡም፣ እኔ ነኝ የላኩት። እሱ ይቆያሉ ብለዋል፣ ትንሽ ቆይቼ እመለሳለሁ ብለዋል ብላ እናቷን ትዋሻለች። እንግዲህ በጣም ይወደዳሉ ናታንና ሰላም። በነገራችን ላይ እሱ አይጸይፋትም፣ የቤት ሰራተኛ ናት ብሎ አይጸይፋትም። እናቱ ግን በጣም አትወዳትም። እንግዲህ እሷን እንዲያገባት አልፈለገችውም፣ መኪያን እንዲያገባ ነው የፈለገችው። መኪያ ደግሞ አብዳለች ማለት ነው። መኪያ ከአብሮ ነው እንዲ የሄዱት እነሱ ሁለታቸውም አብሮ ከሄዱ እኔ እገላታለሁ ስትመጣ ትላታለች። አይ እኔ ያላልኩም እንደዛ የት ሄዶ ነው ናታን መኪያን ሰላምን ይዞ ወጥቶ ነው ውጭ ስትላት እኔ አላውቅም ሰላም የት እንደሄደች አላወቅኩም ትላታለች። ሮዝ እንግዲህ በጣም ትናደዳለች። መኪያ በዛ ምራታቸውን በልተው ጊዜያቸውን አሳልፈው ዘና ብሎ ሲመጡ ናታንና ሮዝ በግላስ እያወሩ እያለ ውሃ ይዛ ሄዳ በፊቷ ላይ ደፍታ ታንቃታለች። ምን እያረግሽ ነበረ? አንቺ ማነሽ? ጓደኛዬን ለምንድን ነው እንደዚህ የምታደርገው? ሁለተኛ አጠገቡ የምትደርሺ ከሆነ ስጥ አድርጌ እንደሚገልሽ አትጠራጠሪ ትላታለች።
እንግዲህ እንደዛ እያሉ ሮዝ ደግሞ ስትሄድ አንቃት ወድቃ ታገኛታለች። እንግዲህ ናታን እስካሁን አልመጣም የት ሄዶ ነው ብላ ስትጠይቃት እኔ የሚሄድበትን ሁሉ ልነግረው ነው እንደሚሄደው ብላ ትዋሻታለች። በዛም ማረች ሲሉ ሸምታይ ዳወልት ተቦ እንግዲህ ናታንና ሰላምዬ ዘና ብሎ ሚራታቸውን በልቶ ይመጣሉ። ማኪ እንግዲህ አበደች አልኳቸው፣ አበደች። ናታንና ሰላም አብሮ እራት ሊበሉ ሲወጡ እናቱም እሷም ቤት አልነበሩም። እንግዲህ እሷ ሌላ ቦታ ለማቃጠር ሄዳ ነበረ እና ከዛ ስትመጣ የቤት አጣ በጣም ነው የተናደደችው። እንግዲህ ሮዝዬ በነገራችን ላይ ሰላምን ቤት የለችም። ናታን ደግሞ ቆይቶ ነው የሚመጣው አትጠብቂው እተኝው ትላታለች። እሷ ግን እንቅልፍ አይደለም ቁጭ ማለት አቅቶ ለብቻዋን ስታወራ ነበረ። እሷን የዞራት ሊበላ ሄዶ ነው ወይስ ምንድን ነው? እንግዲህ ማክዬ ርር ብላለች እና በንዴት በጣም ነው የተናደደችው። እንግዲህ እሷን ይዞ እራት ሊበሉ አብሮ ይወጣሉ በማለት እንግዲህ ሮዝዬ ሁሌም ከነሱ ጎን ነች። እናትየዋን ራሱ ተይ የልጅሽን ልጅሽ በደስታ እንዲኖር አትፈልጊውም እንጂ እሱ እኮ የሚወዳት ሰላምን ነው፣ ሌላ ሰው አይወድም። ስለዚህ በደስታው ይኖር ተይ ወማየ ስትል በጥፊ ትላታለች። እና የሮዛ እናት ሮዚን እንግዲህ ናታን ደግሞ ያው ማኪያ የምትለውን ነገር ራሱ አይሰማትም። በራሷ ባህል ለብቻ ነው ያወራች። እንግዲህ የምታረገው ነገር አጣለች፣ ግራ ገብቷት ቆማ ቀርታለች ማለት ነው። አላመነችውም። እሷን ይዞ እውነት ለአራት ግብዣ ወጥቶ ነው ወይስ እውነት ሰላምን ሮዛ ሊካ ነው ወይ ብላ በጣም ተናዳለች። እና እንግዲህ የምታረገውን ነገር ሁሉ አታበቆማ እያሰበች ነው። አንዴ ቁጭ ትላለች፣ አንዴ ትነሳለች፣ አንዴ ራሷን ትመታለች፣ ወይን መኪያ ትላታለች። ከዛ ስትመጣ ክላስ ዳ ሰላም እንደብድባ አንቃዋ ደፍታባት ስትጣ፣ ሮዚ ደግሞ ወደ ሰላም ስትል ሰላም ራሷን ስታ ወድቃለች። እና አንቃኝ ልትገለኝ ስትል ነው ራሴን እንደ ሳተ ሰዋሪ። ናታን ደግሞ እንዴት ደስ እንዳለው ላይቱ ይናገራል ማለት ነው። በጣም ነው ደስ ያለኝ ሮዛ አመሰግንሻለሁ ይላታል። መኪያ ደግሞ በጣም ከፍቷታል። እንዴት እሷን ይዞ ወጣ ራት ልጋብዛት። እንግዲህ ቀለበት አድርጎ ሰፕራይዝ አድርጓት ነው የመጡትና ቀለበት እንዳረጋት አታውቅም ማለት ነው መኪያ። ሮዚ እንግዲህ ሁሌም ከወንድሙ ጎን ነች። ወንድሙ በየትኛው ደስ እንደሚለው የደስታውን እየፈለገች ለሱ ታዘጋጅለታለች ማለት ነው። እንግዲህ ውድና እየተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት በልልኝ። ሰብስክራይብ ላይክ ያረጋችሁ አበረታቱኝ። እንግዲህ ሰላም ገብታ ተኝታለች። ከየት አባሽ ነው የመጣሽ ብላ እንግዲህ ታንቃታለች ማለት ነው። መኪያ እንግዲህ የት አባሽ ነው የነበርሽው? እኔ ከመሸ እስከ ጊዜን ክፍል ስንት የተመላለሻለሁ። አንቺ ምን አባሽ የት አባሽ ሄደሽ ነው የመጣሽው? ብላ እንግዲህ ሰላምን ታንቃታለች። አንቺ ነግሬሻለሁ እቃ ታዲያ መጣሽ ጎበዝ ልጅ ብላ ታንቃታለች ማለት ነው። ሰላም ደግሞ እንደምትገላት አውቃ ራሱን ስቶ እንደወደቀ ሰው ታደርጋለች። ከዛ ትታው በፍራቻ ስትወጣ ስትወድቅ
ሮዚ ትመጣለች። ሮዛ ደግሞ ሄዳ አስጠነቅቃታለች። እሷን ማነካት አይደለም ይሄ ክላስ ብትገቢ ቆራርጬ ነው የምጣልሽ ብላ ነግራታለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮች የዛሬ ክፍል ይህን ይመስላል። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ